ሙሉ ለሙሉ በመናፍስት ዓለም ብቻ የተያዘና መናፍስታዊ ነው። በጣም የምፈራው ነገር ሰንበት ቤተክርስቲያን ነጠላ የሚለብስ ግን የሚዘፍን ሁለት ማሊያ ለብሰ ለአንድ ቡድን መጫወት አልችልም። ጥላሁን ስለዘፈነ ዛሬ እኔ ተነስቼ ልዘፍን ሲሰሙት፣ እኛ ደግሞ እዛ ውስጥ ያለነው ለመዋጀት ነው። ሰው የፈለገ በኃጢአት ቢጨማለቅ የማንጻት አቅም ነብይ ነው። በጣም ደስ ይለኛል። ሰው የተነሳ ቃል ይቀበላል። ግርግር ነው፣ ቀውጢ ነው፣ ጩኸት አለ ምናምን። ውስጥሽ ህዝብ አለና ስለ ረካ ይሰራል። እንዴት እዛ ሊርኩኝ አላውቅም። የሚገርም በዛን ሰዓት ሶስተኛ ዘፈኔን ለመስራት ሳምፕል ገብቻለሁ። እግዚአብሔር ባንተ ላይ ፕሮግራም ካለው በጨለማ ውስጥ ብርሃን ለመሆን ነው፣ ባልጫ ውስጥ ጨው ለመሆን ነው። ብትሞትም ያስነሳል። ይዋጃል ወይም አይዋጅም የሚለውን እሳቤ በህይወት ተስፋ የማይቆርጥበት እግዚአብሔር ብቻ ነው። በአንድ ቃል እስኪ ግለጠው ብዬ ብልህ በምን ቃል ታስባለህ? ብዙዎችም የሚባል ደረጃ ነው። የብዙ አሁን የውጭ ሀገር ዘፋኞች ምናምን ባዮግራፊያቸውን ወይም በነሱ የህይወት ታሪክ የተሰሩ ፊልሞች ላይ አሁን እንደሱ አይነት ነገር ሐሽሽን የመጠቀም ድራግ የመውሰድ የመወጋት እንደነሱ አይነት ነገሮች አሉ። እኛም ሀገር ላይ እሱ ነገር አለ ማለት ነው። በጣም አብዛኛው ክለብ የሚሰሩት ክለብ ውስጥ ምሳሌ የሚያስጨፍሩ ምሳሌ በጣም የምትፈራ ሴት ፓንት አርጋ ጡት መያዣ አርጋ ለመውጣት አቅም አታገኝም። ስለዚህ ድፍረት የሚሰጣትን ነገር ትወስዳለች። ያንን ህዝብ ለማዝናናት እዛ የሚመጣን ጎረምሳ ለማዝናናት ያን አነቃቂ ነገሮችን ለመጠቀም ትወስዳለች። ድፍረት የሚያገኙት እዛ ጋር ነው። ሞር ደግሞ አክቲቭ እንዲሆኑ ሰውን ሞር እንትን አትራክት እንዲያደርጉ የሚጠቀሙባቸው መንገዶች ናቸው። ለምሳሌ ካልቃሙ ዘፈን በታሪክ የማይመጣላቸው ዘፋኞች አሉ። በታሪክ ዘፈን የማይመጣላቸው አሉ። በታሪክ አልኩ በቃ ብድገላቸው አይመጣም። ምርቀን ካለ በኋላ ግጥም ይመጣል። እንደው አሁን በጣም እኮ የሚገርመኝ የእግዚአብሔር ጸጋ በህይወታችን ውስጥ ሲበዛ እንዴት እንደማናከብረው ጭምር አሁን እየገባኝ ነው አንተ ስታወራ። አሁን ልክ አሁን ከመጣህ በኋላ ስንገናኝ ወረቀት ላይ ያልሰፈረ ምንም በቃ አሁን እኮ ምንም ያልተነጋገርንበት ዜማ ምናምን ነገር ያልተደረገ እንደነዚህ አይነት ነገር አሁን መዝሙር ስንዘምር ነበር። ጸጋው ጀስት በቃ within few minutes አዳዲስ መዝሙሮች። አሁን እኔ ብዙ ጊዜ እዚህ ቦታ ላይ ቁጭ ብዬ ሰዎች መጥተው እዚሁ ጋር ዘምሬ በኋላ ላይ ኤዲተሮች ኤዲት አድርገውት ምናምን ስሰማው ወይኔ መዝሙር እንዴት ያምራል ብዬ የምሰራቸው ብዙ መዝሙሮች አሉ። እዚሁ ጋር ነው ገዝመ ብዬ የምላቸው ከሰዎች ጋር እንደዚህ ቁጭ ብዬ አንተ ያለህ ነው እንግዲህ አሁን ቅድም ነፍሴ የሚለውን መዝሙር ስንሰራ የነበር እግዚአብሔርን ባርኪ የሚለውን እና በዚሁ አጋጣሚ እንደው እግዚአብሔር ጸጋን የሰጣቸው ሰዎች ስለ እግዚአብሔር ጸጋ እጅግ በብዙ እግዚአብሔርን ሊያመሰግኑት በጣም ራሳቸውን ከኃይለኛው ከእግዚአብሔር እጅ በታች ዝቅ ሊያደርጉ እንዴት እንደሚገባቸው ጭምር ቢያስተውሉ ለማለት እወዳለሁኝና በጣም ብዙ ነገር ነው የቀለለብን እጃችን ላይ ስላለ በኢየሱስ ኦኬ። እና ከዛ ልክ የሚሰጣቸው እሱ ዓለም ነው ማለት ነው። በቃ ያ ዓለም ነው ነገሩ የሚሰጣቸው። ዜማው የሚመጣው በዛን ሰዓት ነው። ግጥሙ የሚመጣው የዛን ሰዓት ነው። ካልተመረቀነ ፏ ካልተባለ ወረቀት ቀዶ የሚወጡ አሉ። አንዳንዶቹ እምቢ ይላቸዋል ማለት እየቃሙም ግጥም እምቢ ስላቸው ወረቀቱን ይቀዱታል፣ ይናደዳሉ። ከዛ ይተውትና በደንብ አድርገው ይቅሙና ልክ ወይ ጡዘት ውስጥ የሆነ ነገር ውስጥ ሲገቡ ይመጣል፣ ሐሳብ ይመጣላቸዋል። ራሱ ዓለም ነው የሚያቀብላቸው ዓለም አለ። ያችን ይጽፋ እዛው አምሳሌ እንገባበት ስቱዲዮ ገጣሚዎች ይመጣሉ። እሺ ጀማ እንደዚህ ተሰብሰብ ተብሎ ይቃማል።
በቃ በራሱ ዓለም ነው ያለው። ይገም እና ልክ የሆነ ሳለ ጸጥ ይላል። ብታወራ ያወራ ጉባኤው እንዳለ ማለት ነው። ሁሉም በየፊናው ነው የሚሆነው። ከዛ ልክ የመጣለት የሆነ ነገር ሲመጣለት ይጽፍና ሳምፕሏን ይገባል። አጋጣሚ ይገባና ያንን ወስዶ ነው የሚሸጠው። እዛው ዘፋኝ ካለ እስቲ ይሄን በለው ይለዋል። የዘፈኑን ሲስተሙ ይሄ ነው ያለው ሲስተም። የሚገርመኝ ነገር አለ። አሁን ውጭ ሀገር ላይ ዘፈን ሲሰራ ዘፈኑ በራሱ ከተሰራ በኋላ ከመውጣቱ በፊት በመናፍስቱ ዓለም ፕሮሞት እንዲደረግ የሚሰሩ የመናፍስት አሰራሮች አሉ። አሁን ስም መጥቀስ ይከብዳል፣ ግን ከዚህ ሀገር ኮሚኒኬት የሚያደርግ ሰው ዘፋኝ ግን አለ። እዚህ ሀገር ውስጥ ራፐር የሆነ ሰው ከውጭ ዘፋኞች ጋር በስነ ስርዓት ግንኙነት የሚያደርግ ሰው አለ። ምን ማለት ነው? ማለት ከነሱ ጋር ኮሚኒኬት ያደርጋል። በመናፍስቱ ዓለም በዘፈኑ ዓለም ላይ በጣም ተጽዕኖ የሚፈጥሩ ሌላ ምንም ኮንተንት የላቸውም። ዘፈናቸውን ፕሮሞት እንዲደረግ መናፍስቱ ዓለም ውስጥ መጀመሪያ ይነገርበታል። እነሱ በውጭው ዓለም ነው ማለት የትውልድን አይምሮ አርትራክት እንዲያደርግ እንዲቆጣጠር፣ በዚህ ዘፈን ላይፋቸው ውስጥ ተጽዕኖ እንዲያደርግባቸው መናፍስቶች ኦልሬዲ ውጭ ሀገር የተለየ ነገር ራሱ የሚታወቅ ነገር ነው። ከመውጣቱ በፊት አልበሙ ወይ ደግሞ ዘፈኑ ከመውጣቱ በፊት መናፍስቶቹ ዓለም ውስጥ ኮሚኒኬት ያደርጉበታል በዘፈኑ። ስለዚህ ያ ዘፈን የሚሸከሙ የአጋንንቱን ስራ ነው። የአጋንንቱን ስራ ይዞ መጥቶ ምን ያደርጋል? ሰው አይምሮ ውስጥ ለምሳሌ ሰዎች ማን ነው የሚባለው? ይሄ ቀለሙን የሚቀይረው ሰውዬ ስሙ ጠፋብኝ። ማይክል ጃክሰን መናፍስታዊ ነው ሰውየው። ለምሳሌ እሱ ውስጥ ያለው መንፈስ ሰዎች ውስጥ በደንብ ዲፕ ስለገባ ራሳቸውን ያጠፉ ሰዎች እንዳሉ ታውቃለህ። በዛን ጊዜ እሱ ከሞተ በኋላ መኖር እንደማይችሉ ያሰቡ ሰዎች እንደነበሩ ታውቃለህ። እና ዲፕ የሚሰራው መናፍስቱ ዓለም ውስጥ የሚሰራው ዋናው መሳሪያቸው ዘፈን ነው፣ አጋንንት የሚጠቀምበት። ኢትዮጵያ ውስጥ ኢትዮጵያ ውስጥ ሁሉም ነገር የመጣው በፊልምና በዘፈን ነው። አሁን ይቅርታ አድርግልኝ ይህን ስናገር፣ ሱሪ እኛ እናውቃለን። ኢትዮጵያ ውስጥ ሴቶች ሱሪ ታውቃለች? ሴት ሱሪ አታውቅም። ኢትዮጵያ ውስጥ የምናያቸው ነገሮች በሙሉ የመጡት ከፊልምና ከዘፈን ነው። ኤቭሪ ጉዳዮች የሚደረጉት በሙሉ አይምሮ ላይ የሚሰራው ሁሉ ነገሮች በሙሉ ኬት የሚቀዳው ከመናፍስቱ ዓለም ነው። ለምሳሌ ሴት ጡቷን ገልጣ እንድትሄድ ያስተማረን ማን? ዘፈን ነው። በዓለም በሶሻል ሚዲያዎች ውስጥ የሚሰሩ ወንድ ላይ የሚደረጉ ሴት ልጅ ጌቷ እንዳለ እንድታሳይ የሚደረገው ለምንድን ነው? የወንድ ልጅ ማይንድ ለመቆጣጠር ነው። ዘፈን ታርጌት ሌላ ነገር የለውም። ትውልዱን ወደ መናፍስቱ ዓለም የመውሰድ የመሳቢያ ሲስተም ነው። ያቸው ኢትዮጵያ ውስጥ ያሉ አንዳንድ ወንዶች እንደ ሴት ሻሽ የሚያደርጉ እንደዚህ የሚያደርጉ ከየት የመጣ ነው? ከዘፈን ያመጡት። ስለዚህ ኤቭሪ ጉዳዮች ከዘፈን ዓለም ከመናፍስቱ ዓለም ተቀርቶ ይመጡና ትውልድ ውስጥ እንዲደረጉ አሁን እሱኛውን አሁን ሻሽ የሚያደርጉትን ከአፄ ምኒልክ ነው የወሰድነው የሚሉ አሁን እሱ ብቻ አይደለም። የራፐር ዘፋኝ ስራ ነው። ሁሉ ራፐሮች ያመጡት ነገር ነው። አፄ ምኒልክ ሱሪያቸውን በጣም ዝቅ አድርገው አይለብሱም። ያቸው ብዙ ጊዜ እንደዛ የሚያደርጉ ልጆችን ያቸው በጣም ረጅም ሱሪ አድርገው ምን የሚያክል ጫማ አድርገው አጠቃላይ ከዘፈን ዓለም የሚኮረጁ ነገሮች ናቸው ነው ብለህ ሁሉም በሚባል ደረጃ ነው ብለህ አሁን እኛ አይገባንም። ለምሳሌ በጣም ከኋላ ሱሪ ረጅም ከኋላ እንትኑ አይተህ ከሆነ ኪሱ እዚህ ታፋው ጋር ነው። አሁን ይህ ትርጉም አይገባንም። ለምሳሌ የዚህ ትርጉም ምንድን ነው ብለህ ብትጠይቀኝ አሜሪካ ውስጥ ለምሳሌ በጣም ካካቸው መቆጣጠር የማይችሉ ሰዎች ዳይፐር የሚጠቀሙ ሰዎች የሚጠቀሙ ሱሪ ነው። እኛ ሀገር እንደ ፋሽን የምንጠቀሙ ነገር ማለት ነው። አሁን ብዙ ነገሩን አናውቀውም፣ ግን ተሰርቶብናል እኛ ላይ። አንዱ የገባው በምንድን ነው ካልከኝ በዘፈን የገባው። ስለዚህ የእኛ ሀገርም ዘፋኞች አሁን ይህንን ስቴፕን እየተከተሉ ያሉት ነው ላይ የፈለጉት ነገር ይሄ መንገድ እየተከተሉ። ስለዚህ ለምሳሌ ዘማሪ ሲቆም ሲዘምር መዝሙር የሚያቀብለው መንፈስ ቅዱስ ነው አይደለ? ዘፋኝም የሚቀበለው ከመናፍስት ዓለም ነው። ግጥምና ዜማ የሚያቀብለው ከመናፍስቱ ዓለም ሌላ እግዚአብሔር ሰጠኛ የለም መቼስ። እና ይሄ ነው ያለው። ግን አሁን እነሱ ሲሉ አሁን እኔ በጣም የሚገርመኝ ነገር አለ። በዚሁ አጋጣሚ የሰዎችም አይምሮ ለማጥራት እንዲሁ አይነት ደግሞ
የዳይለማ ጉዞ ውስጥ በሁለትነት መካከል ባለ መካከለኛ ቀጭን መስመር ላይ ያሉ ሰዎች ይኖራሉ ይህንን ዝግጅት የሚከታተሉ። አንዳንዶቹ ምን ይላሉ? ዘፈን በራሱ አርት ነው። ስለዚህ አርት ውስጥ ገብቼ ኢንከም ጀነሬት ባረግ ገቢ ባገኝ ሙዚቃ በራሱ አርት ነው ብለው በዚህን ነው የሚጠቀሙበትና አሉ በጣም በእንደዚህ አይነት መንገድ የሚሄዱበት አሉ። ሌላው ደግሞ ስለ ዘፈኑ ዓለም ሲያነሱ ዘፋኞቹ በራሳቸው እግዚአብሔር ረድቶኝ የመጀመሪያ አልበሜ ከእግዚአብሔር ጋር ሆነን የሚቀጥለው አልበም እያለቀ ነው፣ በጣም የእግዚአብሔር እርዳታ ነበረበት ይላሉ። አንዳንዶች መዝሙር በመዘመር ጭምር መዝሙር በቅንፍ ውስጥ መዝሙር በመጀመር ጭምር ይታወቃሉ። ጣል ያደርጋሉ። ከስንት ጊዜ አንድ ጊዜ አንድ መዝሙር ጣል ያደርጋሉ። እንዴት ነው የምታየው? በጣም የምፈራው ነገር ምን አለ መሰለ፣ ቤተክርስቲያን ዲያቆን ሆኖ የሚዘፍኑ ሰዎች ገጥሞኝ ያውቃሉ። ሰንበት ቤተክርስቲያን ነጠላ የሚለብስ ግን የሚዘፍን፣ ሁለት ማሊያ ለብሰህ ለአንድ ቡድን መጫወት አትችልም። ወይ የማንቸስተር ነው ወይ የአርሰናል ነው። የእግዚአብሔር ኮንክ እግዚአብሔር ነው፣ የዓለም ኮንክ የዓለም ነው። መጽሐፍ ቅዱስ እዚህ ነው በሁለት ሐሳብ የሚያነክስ ከእግዚአብሔር አንዳች አያገኝም ይላል። ልፋትህ ከንቱ ነው ማለት ነው። አሁን ቅድም አንድ ነገር ሳወራ ትዝ ካለህ አላውቅም፣ ሮንግ የሆነውን ነገር ልክ ብሎ መቀበል ነው ውድቀት። የሰው ልጅ ብዙ ጊዜ ሀበሾች ስንባል ሮንግ ነገር ልክ ይመስለናል። ሰው ስለሄደበት ጥላሁን ስለዘፈነ ዛሬ እኔ ተነስቼ ልዘፍን ልክ ነኝ ማለት የለብኝም። ራስ አጽድቅ አመለካከት በራስ ላይ ማስረጽ ማለት ነው። ቴንክ ዩ። አሁን የሆኑ ሰዎች ሄዱበት ማለት ልክ ነው ማለት አይደለም። በመጽሐፍ ቅዱስ ጣዖት የሚሰሩ ሰዎች ነበሩ አይደለም? እና አሮን ጣዖት ሰርተዋል። ለጣዖቱ መስገድ ጀመሩ። ራሳቸው ሰርተው፣ ራሳቸው ገንብተው፣ ራሳቸው አበጅተው መስገድ ጀመሩ። አሁን እንዴት ነው እግዚአብሔር ለሰራው አካል አንተ የምታደንቀው? ጣዖት የሚባለው አሁን ዘፈን እኔ የማስበው ለሰው ሰራሽ እንዴት ተብሎ ነው የሚዜምለት? እንዴት ተብሎ ነው ሰው እግዚአብሔር ላበጀው አካል እንትንሽ የሚባለው? ይሄ በራሱ ሰዎችን ወደ ሌላ ዓለም የመውሰድ ለምሳሌ ብዙ ዘፈን ካየ ይህን ሚዲያ ላይ ሲናገር ትንሽ ይከብዳል። በእርግጥ ብዙዎቹ ዘፈን ዝም ብለህ ያቸው እንትንሽ ስስምሽ እንደዚህ አይነት ነገር። ይሄ ያው ምንድን ነው ዓላማው? ምንድን ነው? የሰዎችን አእምሮ የመሳብ ሲስተም የሚጠቀሙ አጋንንታዊ ነው። እግዚአብሔር ረዳኝ፣ እግዚአብሔር ዘፈን አይሰጥም፣ ማሳበቢያ ነው። ለምሳሌ አንድ ነገር የአዲስ አበባ ብዙ ጊዜ አዲስ አበባ ወጣቶች የሚጠቀሙት ነገር አለ። ለምሳሌ አራድነት የሚመስላቸው አራዳ ነኝ እንደኔ ጭስ የለም የሚሉ ሰዎች ትልቅ የፋራ ጥግ የሚሰሩት ነገር አላቸው። እናትህ እንዲትሁን ብሎ የሚሳደቡ ወጣቶች፣ አራዳ ነኝ ብሎ የሚያስብ እንደኔ ጭስ የለም ብሎ የሚያስብ ግን እናት የሚሳደብ። አሁን ይሄ የፋራነት ፋራ ትልቅ ውርደት ነው። ብዙ ጊዜ የኛ የሀበሻ ችግር ሮንግ ነገር ልክ ብለን ስለምናስብ ነው። ፈረንጅ እኮ ከተወተወ ነው። እኛ እኮ እንጠጋጋለን። ይሄ የእግዚአብሔር ነገር ወደ ዓለም እናጠጋጋዋለን። ቅድም ብያለሁ። ልክ እንዳልሆን ከተሰማ እግዚአብሔር ያወጣል አንድ ቀን። መንገድ ልክ እንዳልሆነ ከተሰማ አሁን እኮ ችግሩ ልክ ነን፣ እግዚአብሔር ረዳኝ፣ እግዚአብሔር አገዘኝ፣ ዘፈኔን አልበሜን ሰራው ኖ ስንት የሚሰራ ነገር አለ። እነሱ አሉት እንጂ የእግዚአብሔር አይደለም ነው። ለምን የሚዘፍን እግዚአብሔር መንግስት አይወርስም ማለት ይሄን ቃል ቀዳ አታወጣውም እኮ በቃ። የሚዘፍን እግዚአብሔር መንግስት አይወርስም ማለት እኮ ሲኦል ነህ ማለት ነው።
ስለዚህ ዘፋኝ የሆኑት ሰዎች የዘመሩት መዝሙሮች በአጠቃላይ መዝሙር አይደሉም ማለት ነው። ድምፅ ስላለው የዘመረ እንጂ በቃ መጠጋጋት የሆነ ዓለም የእግዚአብሔር ዓለም ነው። የሚገርመው አንዳንዱ አሁን መዝሙሮች ተወስደው እነሱ የዘመሩት መዝሙሮች በቤተ ክርስቲያን ደረጃ ዘፋኞቹ የዘመሩትን በቤተ ክርስቲያን ደረጃ በጣም የቀየሯቸው ሰዎች አሉ እና የሚዘምሩት መንፈሳዊ ነገር አንዳንዴ የመረዳት ተጠግ ነው። የመስፍን ጉቶ መዝሙር ወሰድ ለአንድ ዘፋኝ ስብሰጠው በደንብ አድርጎ ዜማውን ከያዘው ይለዋል። አሁን እኛ እሱ መዘመሩን ነው የምናስበው እንጂ ህይወቱን አናቅም። እግዚአብሔር ከመዝሙር ጋር ሳይሆን ከህይወት ጋር ነው የሚንቀሳቀሰው። ማንም ይዘምራል መዝሙር። እግዚአብሔርን አትራክት የምታደርገው እግዚአብሔርን ወደ ህይወትህ የምትጎትተው በህይወትህ ነው። አካል የሆነ ዘፋኝ ስለዘፈነ ከእግዚአብሔር ጋር የሆነ ፌሎሺፕ አለው ማለት አንችልም። ባልተለወጠ ህይወት የሚዘምር ሞልቷል። ባልተቀየረ ማንነት የሚዘፍን በዝቷል። አሁንም እኔ የምፈራው ነገር የኛ ዘማሪዎችም የእነሱን ካራክተር የሚከተሉ በጣም ብዙ አሉ። ማለት መዝሙር የሚችሉ ህይወት የሌላቸው፣ መዝሙር የሚቀጥሉ እንደ ሙያተኛ የሚያስቡ፣ አገልግሎት ብዙ ስቴጅ ማግኘት የሚመስላቸው ይሄ መዝሙር ቀጣጥሎ የመዘመር ህይወት ውስጥ የገቡ በጣም ብዙ አሉ። የማይጸልይ ቸርች የሌለው የማይቀደስ ጌታን የማይፈራ እንደፈለገ የሚፋንን ትውልድ የበዛበት አንዱ በዚህ ዘመን ነው ብያለሁ። እግዚአብሔር ከመዝሙርህ ጋር ከህይወትህ ጋር ነው የሚንቀሳቀሰው። እግዚአብሔር የሚፈልገው የምታዜሙን ሳይሆን ህይወትህን ነው። ለምሳሌ ፓስተር ረጅም ዘመን ነው በጌታ ቤት ውስጥ ያቆየህ ምንድን ነው? እስከ ዛሬ ያልሰለቸህ ምንድን ነው? መዘመር እስቲ አሁንም ያምርሃል። ለምንድን ነው? ውስጥህ ያለው ቅባትና ጸጋ አልቀለለብህም። አሁንም ታከብረዋለህ። ገብቶሃል? ለምንድን ነው የሆኑ ዘማሪዎች የሆነ ሳለ ጓ ይሉና መልሰው ታች የሚወርዱት? ለምንድን ነው እየጣፈጡ የማይሄዱት? የሆነ ሳለ የጣፈጡና መልሰው ይወርዳሉ። ለምንድን ነው? የያዙትን ነገር መጠበቅ አይችሉም። የያዙትን ነገር ማክበር አይችሉም። የያዙትን ነገር ምን ያክል እግዚአብሔር የሰጣቸውን ነገር መያዝ አይችሉም። አንዳንዴ በእጅ የገባ ነገር እንደ ተራንገት ቆጥረውና እየቀለለብህ እግዚአብሔርም ዞር ይልብሃል። ማንም ሊጋብዝህ አይችልም። የዛን ሰዓት የሆነ ሳለ ዋው ያልናቸው ዘማሪዎች አሁን እኮ የሉም እኮ ገጥሞ አያውቅም። አሁን አንተ ቸርች እንኳን የሆነ ሰዓት ለመጋበዝ የምትጓጓውን ዘማሪ ጋብዘው የሆነ ሰዓት ላይ ጋፕ ማድረግ አለብን ብለህ አስበህ አታውቅም? ለምንድን ነው? ለምሳሌ አሁን የትም ቸርች ብትሄድ አንተ አሁን ያለ ግሬስ አለ፣ የተቀመጠ የሆነ ከፍታ አለ፣ እግዚአብሔር የሰጠ ከፍታ አለ። ከዛ ልትወርድ አትችልም። የምታወርደው ግን በላይፍህ መውረድ ነው። ስለዚህ የዘፋኝን ካራክተር እየተሸከሙ ያሉ ብዙ ሰዎች አሉ። እኔ እኮ አሁን ሚስጥር መናገር ከባድ ነው እንጂ ቸርች ሳውንድ እየሰሩ እኮ ማታ ክለብ ሳውንድ የሚሰሩ አሉ። እንግዲህ ቸርች ውስጥ አሁን እዚህ እንትን ማለቱ ምን ልፈልጌ ነው? ላይፍ ከቀለለብህ ምንም ለማድረግ ይቀልሃል። የክርስቶስ ህይወት ከቀለለብህ ምንም ነገር ለማድረግ ቅርብ ትሆናለህ። እኔ ህይወት የገጠመኝ አንዱ ይሁን ወንጌል ሲቀልብኝ ከቤተ ክርስቲያን መራቅ የእግዚአብሔር ነገር የቀለለብኝ ሲመጣ ነው ለዓለም የተሳብኩት። ዓለማዊ ነገር ዝም ብሎ ወደ እነሱ አልመጣም። የሆነ ሰዓት ላይ የገቡበት የህይወት እርምጃ አለ። አሜዚንግ። በጣም የሚገርም ነገር እየተካፈልን እንገኛለን። ግሎሪ ዞን ሚዲያ ላይ ናችሁ ያላችሁት። በግሎሪ ዞን ሚዲያ ከፓስተር ካሳሁን ጋራ ቆይታን እያደረጋችሁ ያላችሁ ኢትዮጵያውያን፣ ኤርትራውያን የእግዚአብሔር ጸጋና ሰላም ይብዛላችሁ። ባላችሁበት ቦታ ሆናችሁ የአገልግሎታችን አጋር አብሮ ሰራተኛ እንድትሆኑ ጥሬን የማቀርብላችሁ እኔ ወንድማችሁ ጆይን የሚለውን በተን በመጫን ወርሃዊ ጥቂት እገዛን በማድረግ የቻናላችንና የአገልግሎታችን ፓርትነር እንድትሆኑ
ጥሬን አቀርብላችኋለሁ። እንደዚሁም በጎፈንድሚና ስክሪን ላይ በምታገኟቸው የባንክ አማራጮች አብሮነታችሁ እንድታሳዩን ጥሬን ሳቀርብላችሁ ከትልቅ ትህትና ጋር ሲሆን የ1 ሚሊዮን ሰብስክራይበርስ ቻሌንጅ ጀምረናል። ተቀላቀሉ፣ ለሌሎችም ሰዎች እንዲደርስ ሼር አድርጉት። እንወዳችኋለን። የዛሬው እንግዳይ በጣም የሚያጓጉ ሐሳቦችን እያካፈለን የሚገኘው ሀብትሽ እንግዲህ ሶስተኛው የህይወት ምዕራፍ ውስጥ ልከትህ ነው። ፔጅ እየገለጥን ነው ያለን የህይወት ገጾችን። እሱ ውስጥ ስንገባ ሀብትሽ እንግዲህ ሞዴሊንግ አለ፣ ከዛ በኋላ ስራዎችን ጀመረ፣ ከዛ ዘፈኖችን ጀመረ፣ ከዛ በኋላ በዚህ ውስጥ ሁሉ ሄደ። የዛን ዓለም መንፈስ ተረዳ፣ ምን አክቲቭ እንደሆነ፣ ምን አይነት ስፒሪት አክቲቭ እንደሆነ ተረዳ። እንዴት ደግሞ ወደ እግዚአብሔር እርዳታ ራሱን ሊመልስ በር ተከፈተለት። እስኪ ወደዛ እንሄድና በዚህ በሶስተኛው ምዕራፍም ቋጨው። በሶስት ቀን አለ ትንሣኤስ ያ ክብር ለኢየሱስ ይሁን። አሜን። በእውነት እግዚአብሔር ሰው የፈለገ በኃጢአት ቢጨማለቅ የማንጻት አቅም አለው። የማንጻት አቅም አለው የክርስቶስ ደምና የኃጢአቴን ጥልቀት የነበርኩበትን ጌታን የማይወድ ህይወቴ ላይፍ ሊቀይር እንዴት እንደቻለ እኔም ተአምር ነው የሚሆንብኝ። ይሄ ነገር ሀፕን ከማድረጉ በፊት ትንሽ ዝም ብዬ መንፈሳዊ ነገሮችን የማየት ጭንቀቶች ምናምን ነገሮች ሲመጡብኝ መንፈሳዊ ነገሮች ዝም ብዬ አያለሁ። ማየት ዝም ብዬ ሲጨንቀኝ ምናምን ሊሆን ሲደብረኝ ምናምን መንፈሳዊ ነገሮች ነገር መስማት ምናምን ጀመርኩ። የድሮ ላይፌ ላይ ጥሩ ላይፍ ነበረኝ፣ ደሰት ነበረ፣ ስቅ ነበረ። ይህ ሁሉ ነገር ሆኖ ግን እንዴት እዚህ ውስጥ ገባሁ የሚሉ ጥያቄዎች ውስጥ መግባት ጀመርኩና ከዛ አንድ ቀን ዝም ብዬ የሆኑን ቸርቾች ማክስ አደርጋለሁ፣ ኮፍያ አደርግና ዝም ብዬ ቸርቾች ዝም ብዬ ገባና እወጣለሁ። ማክስ አደርጋለሁ፣ ኮፍያ አደርጋለሁ፣ ማንም እንትን አይለኝም። ገብቼ የሆነ ሀሳብ ተካፍዬ ፕሮግራም ሳያልቅ ጥዬ እወጣለሁ። እና አንድ ቀን ነው ሰኞ ማታ ላይ የምወደው ሰውዬ ነብዬ ነው። በጣም ደስ ይለኛል፣ ስዊቱን ስታዩ ይጋብዛል። እና በቪዲዮ አየሁትና የሰውዬ ጋር መሄድ አለብኝ ብዬ ማክሴን አድርጌ ምናምን ሰኞ ቀን እሱ ጋር ገባው። እጅም አልጫነብኝ። አንተም እንደዚህ ብሎ ይነገረኝ የለም ሰው የተነሳ ቃል ይቀበላል፣ ግርግር ነው፣ ቀውጢ ነው፣ ጩኸት አለ ምናምን። ከዛ ውስጥሽ ህዝብ አለ የሚል ስለ ርብቃ ይሰብካልና የሆነ ሰዓት ላይ እግዚአብሔር ያወራኝ ነገር ነበር። አንተ እኮ የቤተ ክርስቲያን መሪ ነህ፣ ትውልድ ካንተ ይወለዳል የሚል ነገር። እንዴት እዛ እንደሄድኩኝ አላውቅም። ከዛ ስብከት ይሰበካል፣ ውስጥ ይገላበጣል፣ ተረበሹ። ምን እየተፈጠረ እንዳለ እኔ አላውቅም። ሰው ግርግር ነው እኮ፣ ሰው ቃል ይናጠቃል ምናምን ምናምን ግርግር ነው ቸርቹ። እኔ ወንበር ላይ ቁጭ ብዬ ከራሴ ጋር ነኝ። የትላንትና እግዚአብሔር ያወራኝን ነገሮች እያሰብኩ ስለ ይሄ ውስጥ ስላለ ውስጥሽ ህዝብ አለ፣ አንቺ ውስጥ ሁለት ትውልድ ስለሱ ነው የሚሰብከው። እሱ ጽንስ አለ ውስጥሽ ላይ። ያንን ስብከት እየተናገረ ሌላ ዓለም ገባው። የሚገርም በዛን ሰዓት ሶስተኛ ዘፈኔን ለመስራት ሳምፕል ገብቻለሁ። ቀጣይ ስቴፕ ለመሄድ ማለት ነው። ያ ስብከት ሰበከ፣ ወጣው። ምን እንደተፈጠረ ምን እንደሆነ አላውቅም። እኔ መልአክም መጥቶ እጄን ያዘኝ፣ እግዚአብሔርም መጥቶ እጄን ያዘኝ። አላውቅም። ከዚህ በኋላ በቃኝ ያልኩት። ከዛ ቸርች ወጣው፣ ፋይል ደለትኩ። ስልኬ ላይ የነበሩ የሚደውሉኝ ሰዎች በሙሉ ብሎክ፣ አካውንቴን አስተካከልኩ። እንግዲህ በዛች ቅስፈት ይሄ ማለት የጳውሎስ ላይፍና የኔ ህይወት ማለት እዛ ጋር የሚመሳሰል እና
ወጣው። ያንን የነበርኩበትን ነገር አባረርኩኝ። የሚያስፈልጉትን ነገሮች ከስልክ ላይ ደለትኩኝ። የማገኛ ሴቶች ነበሩ፣ ከነሱ ጋር ተቋረጥኩ። ከዛ የሚያከራኙ የነበሩ ቤት ውስጥ ስዘፍን ነው የሚያውቁኝ። መዝሙር መዘመር ጀመርኩ። ከህዝብ ላይ ማውራት ጀመርኩ። እንዴ ከመጀመሩ ጴንጤ መዝሙር መዘመር ጀመርክ ይሉን ጀመረ። አከራይ የነበርኩበት ቤት ቀስ እያለ በመዝሙር ህይወቴ ማደስ ጀመርኩ። ከዛ የሆነ ቀን እጄ ቸርች ውስጥ እነሱን አወራኋቸው። እዛ ቸርች ገባው ጀቤስ እዛ ቆየው። በዛ መሃል ትንሽ ከበደኝ ሁኔታዎች፣ ብቸኝነት ይሰማኝ ጀመረ። መፍራት ጀመርኩኝ ከጌታ ጋር እስክጣበቅ ድረስ እና ብዙ ፌሎ አላደረግም ከቸርች ከሰዎች ጋር ምናምን ትንሽ ለመቅረብ የሚከብደኝ ነበርና ብዙ ጎዳና መጣው። ቸርች ውስጥ በነበረኝ ለመመለስ ሁሉ መሀል ደርሼ አውቃለሁ። ብዙ ነገሮች አብን አድርገው ያውቃሉ። ገንዘብ አጥቼ ተቸግሬ፣ ሰው ርቦኝ፣ ሰው የሚያናግረኝ ሰው አጥቼ የሚያወራኝ ሰው ፍለጋ በጣም ብዙ እንትን ለማለት ሞከርኩኝ። ደስ የሚለው በዛ ዲሳይፕል ክላስ ያስተምር ነበረ ሄኖክ። እሱ ትምህርት እንድቆም አደረገኝ እሱ ትምህርት እና ያስተምረን ነበር ሮብ እና እሱ የእሱ ትምህርት አቆመኝ። ቀስ በቀስ ቻሌንጁ በዛ ልክ ፋይት ማድረግ ጀመረ። ዲመን ገንዘብ ያጣው እናተን ነው እያለ ይሰብከኛል። በህልሜ እየመጣ ይሰብከኛል። አንዳንዴ በህልሜ ማድረግ የተገናኘችኝ እንደዚህ በህልም ምናምን ነገሮችና አጋንንት ፋይት እያደረገኝ እንደሆነ ገባኝ። ወደ ጌታ ቤት ቀስ በቀስ እየተጠጋው መምጣት ጀመር። ትላንት የነበሩኝ ፓስተር ዳኙ አስተማሪኝ ትምህርት ብልጭ እያለ መጣ። ተማርኳቸው ትምህርቶች ዘር ምን ያክል እንደማይጠፋ ያስተዋልኩት ወደ ጌታ ከመጣው በኋላ ነው። እነዛ ትምህርቶች እንደገና መምጣት ጀመሩ እና ውስጥ ያልጠፋም ለካ አለ። ውስጥ የሆነ የተዳፈነ ነገር አለ ለካ ውስጥ ያለ እንጂ እኔ ደፍኜው ነው። ለካ ውስጥ የተሻለ ውስጥ የተቀመጠ እግዚአብሔር ጸጋ አለ፣ ግን እኔ ደፍኜው ነው በኃጢአትና በዓለማዊ ነገር። እና አንዱ ምን ገባኝ፣ እግዚአብሔር በአንተ ላይ ፕሮግራም ካለው ብትሞትም ያስነሳል። ይሄ ገባኝ እኔ በህይወቴ ውስጥ ከተማርኳቸው ነገሮች። እና ወደዚህ ከመጣ በኋላ መንገጫገጮች ነበሩ። በዛ መሀልም የማልደብቀው ነገር ደክሜ ወደ ዓለም ሲስተሞች ውስጥ የገባሁበት ታይሞች አሉ። በጣም በዚህ አጋጣሚ መናገር የምፈልገው ነገር ቤተ ክርስቲያን በጣም መንጋዋን ማየት አለባት። የሚከተላትን ህዝብ ምን አይነት ህይወት ውስጥ እያለፈ እንዳለ ማወቅ መቻል አለባት። አብዛኛው አሁን ቲፎዞ የማብዛት ቸርች ሰው የማብዛት ፕላን እንጂ ጓዳ ውስጥ ምን አይነት ህይወት እያሳለፍክ እንዳለ ማንም የሚያውቅልህ ሰው የለም። ብዙ ምእመን ተበልቷል። ውስጡ ህይወት የለም። የሚያግዘው ሰው የለውም። የሚረዳው ሰው የለውም። አሁን ቸርች ውስጥ ለምሳሌ 50 100 ምናምን ሰዎች ጌታን ተቀበሉ እንላለን። ከወጡ በኋላ እኮ የት እንደሚሆን አናውቅም። ሰዎቹ የሚከታተላቸው የለም። ትውልድ ላይ ፎከስ የሚያደርግ ቤተክርስቲያን በአሁኑ ሰዓት ላይ ብዙ የለም። ፈውስ ላይ ትንቢት ላይ ፎከስ የሚያደርግ እንጂ እና አንዱ ትንሽ ነገር ጎዳኝ የሚለው ነገር ጥሩ ፌሎሺፕ ቸርች ላይ መኖር አለበት ብዬ ከተማርኩት ነገር አንዱ እሱ ነውና ወደ ጌታ መጣው። በመውደቅ በመነሳት በኃጢአት ውስጥ በመሄድ በመምጣት እግዚአብሔር ጸጋውን እያበዛ አሁንም አለው ድምጽን ያሰማኛል። እና ይቅርብኝ በቃ እኔ ዝም ብዬ ጴንጤ ልሁን ስለው ኖ ይለኛል። በቃ እኔ አንተ መድረክ ላይ ሆኜ በዚህ ላይፍ መቀጠል አልፈልግም ኖ ይለኛል ጌታ። በህይወት ተስፋ የማይቆርጥበት እግዚአብሔር ብቻ ነው። ሰው ዛሬ የምትሰራውን ነገር አይቶ ኢግኖር ሊያደርግህ ይችላል። አንተም ብሎ ጴንጤ አንተም ብሎ እንደዚህ ሊልህ ይችላል። እግዚአብሔር ግን ምን ጊዜም በህይወት ተስፋ አይቆርጥም። ወደቅ ስትባል እንደገና ያነሳሃል። ጠፋ ስትባል እንደገና እንድታቆጠቁጥ ያደርግሃል። በህይወቴ በጣም ያየሁት ነገር አንድ ይሄ ነው። ስለዚህ ዛሬ ላይ ተነስቼ የሆነ ሰውዬ ከቸርች ወጥቶ ነገር ሲያደርግ አልፈርድበትም። አንድ ነገር ነው፣ እግዚአብሔር ያነሳሃል። ይሄ ነው የኔ ህይወት።
አንዳንድ ሰዎች የማይሆን ቦታ አግኝተውኝ ፈርዶብኝ ያውቃሉ። እንዴ ጌታን ተቀበልክ አይደል የሚሉኝ ሰዎች አሁን የምታደርገውን ነገር ኢንቴንሽንህን ግን አያስተውሉትም። እግዚአብሔር ኃጢአትህን እንጂ አንተን አይጠላህም። ስለዚህ እኔ በማልፈልገው ነገር ውስጥ እንድገባ ያደረገኝ ነገር የራሴ የሆነ መንገዶች ነበሩኝ። ዛሬ ላይ ግን እንድቆም ያደረገኝ ነገር የእግዚአብሔር ምሕረት ነው፣ የእግዚአብሔር ቸርነት ነው። ዛሬ እግዚአብሔር ይመስገን ብዙ ትውልድ ከኔ ህይወት ብዙ የሚቀዱት ነገር አለ። ለምሳሌ ሞዴሊንግ ለመማር የሚያስቡን ሴቶችን እንዳይገቡ መልሳለሁ። ክርስቲያን ሴቶች ሞዴሊንግ ዓለም ውስጥ ለነገርኩ ሚስጥር የሚሰራ ነገር ከዚህ ሀገር እስከ ዱባይ ድረስ ሴቶች ስጋቸውን ለመሸጥ ይሄዳሉ። ከዚህ በሞዴሊንግ ስም ማለት ነው። አብዛኛው ሞዴል የምትላቸው ሴቶች ድንገት አሁን ቢት ይዘው መኪና ይዘው ብታያቸው አንዳንድ የሚዘነግጡ ሰዎች አሉ። ለባለ ሀብት በደንብ አድርጎ ይሰራሉ። ከዚህ ሌላ ሀገር ድረስ የሚላኩ አሉ። ፐርፌክት ቆንጆ የተባሉ ሴቶች ይሄ አሁን ሞዴሊንግ ያለው የገበያው ሲስተም ይሄ ነው። ፊልም ለመስራት ለምሳሌ አሁን ኢትዮጵያ ውስጥ ፊልም የሚሰሩ ሴቶች ካያቸው ብዙዎቹ የተደጋገሙ ናቸው። አዳዲስ ካየ ተጃልሳ ነው ወይ ስጋዋ ሸጣ ነው ወይ ተኝታ ነው ከዳይሬክተር ጋር ወይ የሆነ ነገር አድርጋ ነው። ይሄ የስራው ሲስተም እንደዚህ ነው። በቃ ፊልሙ ዓለም ውስጥ የምትሰራው እንደዚህ ሆነ ነው። ብዙዎቹ ሞዴሎች የሚያልፍላቸው የምታያቸው ያንን መንገድ ተከትለው ነው። ከዚህ ዱባይ ገንዘብ ተነጋግረው የሚላኩ አሉ። ለምሳሌ ሴቶች ተብሎ ለካስቲንግ ይጠራሉ። በጡት መያዣ በፓንት ብቻ ፎቶ ያስነሷቸዋል። ውጭ ላሉ አንዳንድ ሰዎች ይላካሉ። ጓጋ ተነጋግራ ደህና ብሯን ትመጣለች ሄዳ። በምን ማለት እንደ ፕሮስቲቲዩሽን ማለት ነው። በቃ እዚህ አሉ የሚሰሩ ኤጀንቶች አሉ፣ ያገናኛቸዋል ከባለ ሀብት እንደ ካስት ኤጀንት ሆነው የሚሰሩ ከባለ ሀብት ጋር እንዲገናኙ መስመር የሚከፍቱ ሰዎች አሉ። አሁን ይሄ ብዙ ሰው አያውቀውም፣ ግን ይሄ ሲስተሙ ይሄ ነው። ድንገት አሁን ቪዛ ምናምን በቃ ድንገት ልታያት ትችላለህ። አንድ ሴት መልኳን ተጠቅማ ይሄ በቃ አሁን የተዘረጋ ያለ ሲስተም ነው። ይሄ የምነግርህ አሁን ያለው ነገር ምን ልልህ ፈልጌ ነው፣ አሁን ለትውልድ የማስተምረው በቂ ነገር ውስጥ ያለ የሆነች ክርስቲያን ሴት መጣ ሞዴሊንግ ልማር ብትለኝ የመቋቋም አቅሙ አለሽ ወይ? ለምሳሌ ሞዴሊንግ ሰርታ ሀብታም መሆን አትችልም በፍጹም። የገበያውን አሁን ያለው የማርኬቲንግ ስታይ የለም፣ ገንዘብ የለበትም። ያቺን ሲስተም የሚከተሉት በጣም መልክ ካላት ጥሩ ቆንጅና ካላት ሁሉንም ያካትታል። ግን አሁን ምክንያቱም በአንዱ ጉዳይ ላይ አርቱ ውስጥ የተለያየ አይነት ኢንቴግሪቲያቸውንም ደግሞ የሚጠብቁ ይኖራሉ ብዬ በጣም አምናለሁ። አሁን በኢትዮጵያዊ ሆነው በዓለም አቀፍ ደረጃ ዝናቸው የናኘ እንደነ ሳራ ምናምን መሰለኝ አይደል አሉ ማለት አሁን ባልከው አሁን በቅርብ ጊዜ ውስጥ ራሱ በጣም የናኘ ስም ያላት በሞዴሊንግ ሶማሊያዊ ዜጋ ነበረች እና አሁን በጣም የፋሽኑ ዓለም ውስጥ ትልቅ ድርሻን ያበረከቱ ይኖራሉ። በጣት የሚቆጠው ያው ሁሉንም አብረን የወቀርካቸው እንዳይመስል ብዬ አይደለም። ለምሳሌ ከ50,000 ሴቶች ናቸው እነዚህ ሴቶች አሁን ያልካቸው ሴቶች የወጡት። ገብቶሃል ሀሳቤ? ሁሉንም እያልኩ አይደለም። በጣም ጨዋ እግዚአብሔርን የሚፈሩ በጣም ለቤተሰብ ሰሚት ያላቸው በጣም የተወደዱ እህቶችም በጣም ወንዶችም አሉ። ምን ልልህ ነው ያን ነገር የተናገርኩበት ስፒሪቱ የሚሰራበትን እንትን ወጣቱን እንዲያውቅ አትሊስት እንኳን አሁን መንፈሳዊ ነገር ውስጥ ከገባሁኝ በኋላ ቅድም ብያለሁ፣ ሴጣን ብዙ ጊዜ ወጥመድነቱ መሰወሩ ነው። ወጥመድ ነኝ ብሎ አይመጣም። ዓለም የምትመጣው ቀስ ያለች በር ነው የምትሰጥህ። የሚያምር ነገር ትከፍትልሃለች፣ ታጠምዳለች። ያን ነገር ውስጥ እንዳይገቡ በጌታ ቤት ውስጥ ያሉ ሴቶችን ወንዶችንም ይሁን አሁን አቅም አለኝ የምልበት ደረጃ የደረስኩበት ምክንያት ልነግርህ ፈልጌ ነው። እና እግዚአብሔር በብዙ መንገድ ረድቶኛል። አሁን ላይ ኢየሱስ ለእኔ ያደረገው ነገር ለማንም አላደረገም።
ለማንም በቃ አልሆንህም ተወኝ ብዬው መጥቶ ተስፋ አለህ ይለኛል። አልጠቅምህም ተወኝ ብዬው ትጠቅማለህ ይለኛል። እኔ ለመድረክ አልሆንም በቃ ዳንታ አልሆንም ብዬ ተከራክሬው ኖ ትሆነኛለህ ይለኛል። ማለት የሱን ፍቅር የምትገልጥበት ቃል አታገኝም፣ የምታወራበት ቃል አታገኝም። እኔ ተሰበርኩ በቃ ከዚህ በኋላ አልቆምም ብዬ ስለው እሱ ግን እንደገና ያቆመኝና ያዘምረኛል። እንደገና የሆነ ሰው መጥቶ በእኔ እንዲጽናና ያደርጋል። እኔ ገና እኮ ራሴን ለመቆም ብዙ እየጣርኩ ያለው ሰው ነኝ። ሀብትሽን በምን እንጠብቀው? ምን ቪዥን ምን ነገር ላይ ከጌታ ዘንድ ያገኘው ዳይሬክሽን እግዚአብሔር ሲያስጀምር የሚያስጨርስበት ግብ አለው። የመካከለኛው መንገድ መልከ ብዙ ቢሆንም በምን ላይ እንጠብቀው? ያው የእግዚአብሔር ጊዜ እስኪደርስ ድረስ በዝማሬው መቀጠል እፈልጋለሁ። ግን ቪዥኔ አይደለም፣ እንቆይበት አይደለም። እግዚአብሔር እኔ ውስጥ ያስቀምጠው ራእይ እንዳለ አውቃለሁ። ያ ራእይ ደግሞ ትውልድን የማንቃት ነው። ትውልድን ወደ እግዚአብሔር ሐሳብ የመመለስ የመጨረሻውን ዘመን ትውልድ የማስነሳት እቅድ አለኝ፣ ፕላንም አለኝ። ይህን ደግሞ በሶሻል ሚዲያዎች ላይ ሳገለግል አንዳንድ ሰዎች ፊል የሚያደርጉትም ነገር ነው። እግዚአብሔርን ብዙ ጊዜ የሚያወራኝም ነገር ነው በብዙ መንገድ እና አሁን የማየው ትውልዱ ላይ ያለ የማያምረኝ የማልፈልጋቸው ማየት የማልወዳቸው ነገሮች አሉ። ያ ምንድን ነው? ስብከት የሚችል መዘመር የሚችል ህይወት የሌለው ትውልድ እየበዛ ነው። አንዴ ድኛለሁ እንደፈለግኩ ልሁን የሚል ትውልድ በዝቷል። ሮንግ ነው። መዳን ድነሃል፣ እንደፈለግክ መሆን ግን አትችልም። እኔ ወንድ ነኝ፣ ሴት መሆን እችላለሁ። ተቀድሻለሁ። ቅድስና ራሱን የቻለ ካራክተር ሲስተም አለው። ስለዚህ እንደፈለግኩ ልሁን ስትል ወንድ ነበርኩ ሴት ልሁን እያልክ ነው። ገብቶሃል ሐሳቤ? አሁን ወንድ ልጅ የራሱን ስብዕና አለው፣ ካራክተር አለው። እግዚአብሔር የሰጠህ ቅድስና፣ እግዚአብሔር የሰጠህ ድነት ካራክተር አለው፣ ህይወት አለው፣ የምታሳየው ነገር አለ። ከዚህ ተቃራኒ እያሳየህ ከሆነ ግን የመዳንህ ሳይሆን ያለ መዳንህ ምልክት እያሳየህ ነው። አሁን ሰው አይወድቅም አይደክምም እያልኩ አይደለም። ሰው የሆነ ነገር አይሆንም እያልኩኝ አይደለም። በቅድስና መውደቅ አለ፣ መነሳት አለ። አዎ አለ። ግን እንደ ካራክተር ሰው እንደፈለገ መኖር አንዴ ድኛለሁ እንደፈለግ ሆናለሁ። ይሄ ወንድ ሆነ ተፈጥረ የሴት ካራክተር ማሳየት ነው። ውስጥ ያለ አንድ ሐሳብ ይሄ ነው። ቤተ ክርስቲያን ከሚሽን ወጣለች። ትንቢት ከመናገርና ታምራቶችን ከመሆን ይልቅ ትውልድ ላይ ፎከስ የምታረግ ቸርች የለችም። አሁን ላይ ሀብታሙ ፕሮግራም ተካፈለ ከማን ጋር እንደሚውል አይታወቅም። ብረት ብረት እንደሚስለው ከዓለማዊ ጓደኞች ጋር ሙሉ ከሆነ እነሱን የምመስለው የስም ጴንጤ ነኝ እንጂ የወጥ ጴንጤ አይደለሁም። አሁን አብዛኛው ክርስቲያን ውስጡ ባዶ ነው። ለምን ይመስላል ዲፕሬሽን ውስጥ እየገባ ያለው ወጣት ቸርች ያለው ወጣት የበዛው? ለምን ይመስላል ትልልቅ ነቢያት ያሉበት ቸርች መጨናነቅ የበዛው? ሰው ተወጥሯል በብዙ ነገር። የሆነውን ነገር አልገባው፣ ማንነቱን አያውቅም። ያለህን ካላወቅ ከሌለው እኩል ነው። በእግዚአብሔር ዓለም ውስጥ ማን እንደሆንክ ካልገባ እንደ ተራ ሰው ፖለቲከኛ ሆነ ስለ ኑሮ እያወራ ስለ ፖለቲካ እያወራ ትኖራለህ። ለምሳሌ ኢትዮጵያዊ ክርስቲያን ነው፣ ኢትዮጵያዊ እግዚአብሔርን ይወዳል ይባላል።
እንደ ኢትዮጵያዊ ከእግዚአብሔር የሚርቅ ሐሳብ ያለው ትውልድ የለም። ተመልከተው፣ ኢኮኖሚ የሆነ ነገር ሲሆን አብሮ ክው ይላል። አምላክ እንደሌለው ትውልድ የሆነ ፖለቲካዊ ነገር ሲባል አብሮ ጓ የሚል አብሮ የሚፈራ። አሁን ይሄን አማኝ ልትለው ትችላለህ? መኖሪያ የዘላለም አምላክ ነው እየተባለ አካውንቱ ላይ ገንዘብ የሆነ ነገር ካለ ወየው። ስለዚህ አብዛኛው ውስጡ ላይ ለምን መሰለ ቅድም ያልኩህ ነገር ነቢያት ቸርች ጭንቅንቅ የበዛው ለምንድን ነው? ችግር፣ ሆድ፣ ኑሮ አጎሳቅሎት አጋንንት የተለያየ ነገር ጨምሮበት ነው። የሆነውን ብትነግረው አሁን የትውልድ ይህን ያክል የሚንከራተት ትውልድ አይበዛም። አሁን እኮ ከመብላትና ካለመብላት ጋር ነው ጌታን የሚቀበል ሰው የበዛው። የሚገርም ነው። በጣም የሚገርም ሀሳቦችን ነው እያነሳህ ያለው። የቤተ ክርስቲያን መልክ ስሪት ላይ እንግዲህ ወደፊት በብዙ ነገር በዛም አቅጣጫ በመሪነት በማስተማር አቅጣጫ የቤተ ክርስቲያንን መልክ የማደስ ስራዎች ላይ እንግዲህ ጊዜው ሲደርስ እገለጣለሁ። አሁን በዝማሬው ልቀጥልበት እያልክ ነው እና ሌላኛው እንግዲህ በአርቱ ውስጥ ያሉ በጣም ብዙ በሞዴሊንግ ስራ ውስጥ ትምህርት ቤቶች ያሏቸው ራሳቸውን በዛ ውስጥ የሚሰሩ አማኞች አሉ። በአርቱ ውስጥ ያሉ በፊልም ሙያ ውስጥ ያሉ በጣም ብዙ የራሳቸው ስራ የሚሰሩ እነሱም ተሳታፊዎች የሆኑ አሉ። ያን ዓለም የመዋጀት ራዕይ አለኝ፣ ያን ዓለም የመዋጀት ደግሞ ስራዎችን እሰራለሁ የሚሉ አሉ እና እነሱ ሙሉ ለሙሉ በመናፍስት ዓለም ብቻ የተያዘና መናፍስታዊ ነው የሚለውን ነገር ሲሰሙት፣ እኛ ደግሞ እዛ ውስጥ ያለነው ለመዋጀት ነው፣ በጨለማ ውስጥ ብርሃን ለመሆን ነው፣ ባልጫ ውስጥ ጨው ለመሆን ነው ብለው ቢሉ ይዋጃል ወይም አይዋጅም የሚለውን እሳቤ በአንድ ቃል እስኪ ግለጠው ብዬ ብልህ በምን ቃል ታስረዋለህ? አንድ አባባል አለች። ዱቄት ውሃ ልቅዳ ብላ ሄዳ እዛው ቀልጣ ቀረች የሚባል ተረት አለና ከአቅምህ በላይ የሆነ ነገር ላይ መግባት አስፈላጊ አይደለም። በቃ ብትርቅ ይሻላል። እንተውለት ለሰይጣንን ዓለምና እንውጣ ነው የምትላቸው። አባባሌ ላስተካክለው። እዛ ዓለም ውስጥ ገብቼ ዶሚኔት አደርጋለሁ ስትል ምን ያክል አቅም ቢኖርህ ነው የሚለውን ነገር መመዘን፣ ባላንስ ማድረግ እፈልጋለሁ። ባላንስ በሆነ መንገድ ሲሆን እኔን አይገዛኝም እገዛዋለሁ፣ አይውጠኝም እውጠዋለሁ የሚል አቅም ካለ መዋጀት ይቻላል። ግን የምትሰራው ስራስ ምንድን ነው? ሞዴሊንግ ማለት ሲጀመር በራሱ የምትሰራቸው ስራዎች ለምሳሌ ወይ ሜካፕ ስራ ነው የምትሰራው፣ ወይ ዘፈን ነው የምትሰራው፣ ወይ ማስታወቂያ ነው የምትሰራው። ለምሳሌ ማስታወቂያ ትሰራለህ አይደል? ማስታወቂያ በምትሰራበት ሰዓት የዘፈን እንትን ነው የሚሰጥ። አብዛኛው ቦታ ላይ የባህል ማስታወቂያዎችን ተመልከት። ትደንሳለህ፣ ትጨፍራለህ። ብዙ ክርስቲያኖች አይቻቸዋለሁ ሲያደርጉ፣ ስራ ነው ብሎ የሚገቡ በጌታ ቤት አሉ ሰዎች የሚያደርጉም አሉ። ሳትፈልግ ስራው ሲስተሙ ይመራል ወደዛ። ስራው ልማረው፣ እሺ ልማረው፣ ለራሴ ለሳይኮሎጂ ኮንፊደንስ ለማሳደግ ልማረው ከሆነ እሺ፣ እንጂ የስራው ሲስተም ቀጥታ የሚወስደህ እዛ ውስጥ ነው። ምርጫውን ያው እንተውላቸው እና ድንገት ግን ያው ባላንስ የሆነ ምላሽ ካለ ለነሱም ደግሞ ሙሉ ለሙሉ ፈርደንበት ዘግተንባቸው እንዳንወጣ ያልከውን እንድትል ብዬ ነው። የነበርክ ስለነበርክ ማነበረ የነበረ ያውራ ነው። ማን ያርዳ የቀበረ ማን ያውራ የነበረ የሚለውን እሱን ልበል ብዬ ነው። በአንድ ዝማሬ እንጨርስ ፕሮግራማችንን። ኦኬ
እሺ መዝሙር እየሰራህ ነው በአሁን ሰዓት ወይ የግልህን ወይንስ በነበሩ የአምልኮ ዝማሬዎች እያገለገልክ ነው? የራሴን ገና ጊዜ ሲደርስ በግጥም ደረጃ ምናምን እንጂ የወጣ ነገር የለኝም። ሀሳብ አለኝ። ስለዚህ ስታስብ እኔም መዝሙሮች አንድ ኮንትሪቢዩት አድርጋለሁ። በደስታ ነው። ከዛ እንደገና ደግሞ ቅድም ያየው ይኸው የዚህ የዝማሬ ፕሮዳክሽን ማናጀሩ እንግዲህ ሙዚቀኛ መስፍን አለልኝ። ስለዚህ መተህ እዚህ ስቱዲዮ ከሱ ጋራ መስራት ትችላለህ። በጣም ደስ ይለኛል። በዚህ አቅጣጫ እኛም ልናግዝህ እንችላለን። መስፍን በጥሩ የሙዚቃ ክህሎት የተባረከና ዳይሬክት በማድረግ እግዚአብሔር የባረከው ነው። በነፃ ሰዎች ዘማሪዎች፣ ኳየሮች መጥተው የሚጠቀሙበት አዳራሽ አለ። እዛም ላይ ከኳየር ጋራ መስራት ወርሺፕ መስራት ትችላለህ። ሌሎችም መጥተው ይህንን መጠቀም መገልገል ይችላሉ። ጥያቄዎች ቀርበዋል እና የተወሰኑ የላይቲንግ ነገር ነው የሚቀረን። እነሱን ካስተካከልን በኋላ ፎር ፍሪ መጥተው ለእግዚአብሔር ክብር የሚሆን ነገር ሰርተው አገልግሎታቸውን ማሳደግ፣ ጸጋቸውን መግለጥና በእግዚአብሔር መንግስት ውስጥ የሚገባቸውን የዓላማ ድርሻ መወጣት እንዲችሉ ይህንን በር እንድንከፍት እግዚአብሔር ረድቶናል። ጌታ ይመስገን። እንግዲህ ምንን ዘምርና አድማጭ ተመልካቾቻችንን ቴንኪዩ ስላዳመጣችሁን ከኛ ጋር ስለነበራችሁ ብለን እና ሞጋክሳቸውና እንጨርስ። ጽድቅን እንዲያወራ ምላሴ እንድትረካ እንድታርፍ ነፍሴ የዋጀኝ አምላኬ መድኔ ከዚህች ዓለም አመፃ ኩነኔ እንዳይረክስ በከንቱ ከንፈሬ እንዳልጥለው ድንቁን ክብሬን ዘመኔን በእጆች ያስገና አራመድከኝ በሕይወት ጎዳና ተመስገን 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 ልበልህ ደግሜ ከኃጢአት በሽታ ተፈውሼ ባንተ ታክሜ ተመስገን 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 ልበልህ ደግሜ ከኃጢአት በሽታ ተፈውሼ ባንተ ታክሜ ያለ ምሕረት ምን አለ ያለ ይቅርታ ምን አለ ያለ ምሕረት ምን አለ ያለ ይቅርታ ምን አለኝ ጌታዬ ሆይ ምን አለኝ ኢየሱሴ ሆይ ምን አለኝ ጌታዬ ሆይ ምን አለኝ ኢየሱሴ የምሕረት ደጆች ተከፍተውልኛል ልጅህም ለእኔ እገባለሁ ወዳንተ እገባለሁ ወዳንተ እገባለሁ
እገባለሁ ወደ አንተ ከማን ላወዳድር በማን ልመስልህ ኢየሱሴ ከሰው ትለያለህ ከማን ላወዳድር በማን ልመስልህ ኢየሱሴ ከሰው ትለያለህ የምስጢር ጓዳ የጭንቄ ተካፋይ ለኔ ማንም የለም ሚሆን ካንተ ሌላ የምስጢር ጓዳ የጭንቄ ተካፋይ ለኔ ማንም የለም ሚሆን ካንተ በላይ እናት አልልህ ከእናትም በላይ ነህ አባት አልልህ ከሰው ትለያለህ በኃጢአቴ ሙታን በነበርኩ ጊዜ ሳላይ አየህ ሳላውቅህ አውቀኝ ከክርስቶስ ጋር ሕይወትን ሰጠኝ እኔ ምን እላለሁ ላመስግን ጌታ እጄን ልዘርጋ እንጂ አንተ ፍቅር ጌታ ምሕረትህ የማያልቅ ፍቅርህ አያረጅ ከአስፈሪው ነበልባል እወድሃለሁ ጌታ ከገሃነም ዳንኮኝ እወድሃለሁ ኢየሱስ እኔም እንደ ጻድቃን እወድሃለሁ ጌታ ጽድቅህ ተባልኩኝ እወድሃለሁ ኢየሱስ እወድሃለሁ ጌታ እወድሃለሁ ኢየሱስ እወድሃለሁ ጌታ እወድሃለሁ ኢየሱስ ለጊዜ የማይሰለቸው ስሙን ሳወጣው ሳወርደው ወዳጄ የምለው ይሄን ሁልጊዜ የማይሰለቸው ስሙ ሳወጣው ሳወርደው ወዳጄ የምለው ጌታ ትናንትን ባንተ አልፌ ከጨካኞ ካውሬው ተርፌ ሳልሰጋ ልኑር በደጅህ
ሕይወትን ባንተ አልፌ ከጨካኙ ካውሬው ተርፌ ሳልሰጋ ልኑር በደጅህ ለዛሬም ትምክህቴ አንተው ነህ ለነገም ትምክህቴ አንተው ነህ ለዛሬም ትምክህቴ አንተው ነህ ሁልጊዜም ትምክህቴ አንተው ነህ ዘላለም ትምክህቴ አንተው